ሰላም ሰላም ውድና የተከበራችሁ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣው ጥቅል ጎመን ቀቅለን ከዛ በሩዝ አድርገን እንዴት አድርገን የጾም ስጋ የሌለው ከስጋ ነፃ የሆነ እንዴት እንደምንሰራ አሳያችኋለሁ ማለት ነው። የሚጠቀለለው እንግዲህ የምቀቅለው ለመጠቅለል እንዲመቸኝ ነው ማለት ነው። እንግዲህ አብራችሁኝ ቆዩ እስከመጨረሻው። እንደዚህ አድርጌ በፈላ ውሃ ላይ ጨመርኩት። እያገላበጥኩኝ አበስለዋለሁ። በጣም መብሰል የለበትም። አሁን እንደምታዩት እንግዲህ ፈልቷል። በታች በኩል ገለበጥኩት አሁን ደግሞ ማለት ነው። እዚህ ጋር ደግሞ ሩዝ አንድ ኩባያ ሩዝ እንግዲህ በውሃ ነክሬ አስቀምጬዋለሁ። የተቀቀለው ደግሞ በስሎልኝ እያወጣሁት ነው እንደምታዩት ማለት ነው። ሌላኛውም እንደዛው የመጀመሪያ እንዳያችሁት በጣም ብዙ ነው። እንደዚህ አድርጌ እየቀቀልኩኝ አስቀምጠዋለሁ። ሽንኩርትና ነጭ ሽንኩርት ደግሞ አዘጋጅቻለሁ ለሱ የሚሆን ነው። ይሄ ልወቅጠው ነው ነጭ ሽንኩርቱ ማለት ነው። ሽንኩርት ደግሞ እንደምታዩት ከትፌዋለሁኝ። ያው ጊዜ ለመቆጠብ ያህል ነው። ይሄ ደግሞ እንደምታዩት ድቅቅ አድርጌ ወቀጥኩት ማለት ነው። እና ውዶችዬ ይሄ ደግሞ ቃሪያ ነው። የሚያቃጥል ቃሪያ ነው በነገራችን ላይ። ይሄ ደግሞ እርድ ነው። ይሄ ደግሞ ፓፕሪካ ወይም ደግሞ የማያቃጥል በርበሬ ማለት ነው። ይሄ ደግሞ ቅመማ ቅመም የፈለጋችሁን ቅመም መጨመር ትችላላችሁ። ይሄ ደግሞ ዝንጅብል ነው። እዛ ጨው ጨመርኩበት። ይሄ ደግሞ የሎሚን ጭማቂ ነው። ይሄ ደግሞ የወይራ ዘይት ነው። ይሄ ደግሞ የቲማቲም ስልስ ነው ማለት ነው። እንደዚህ አድርጌ እቀላቅለዋለሁኝ። ግን ሌላ ምንድነው የረሳሁት ነገር አለ። እሱ ደግሞ ምን መሰላችሁ? እንትን ናና ማለት ነው። ናና ጨምርበታለሁ። ቆይ አሁን ላምጣና እጨምርበታለሁኝ ማለት ነው። ይህንን ይመስላል ናና ጨምርበታለሁ። ከተፍኩት ይኸው ጨመርኩት ማለት ነው። በጣም ያጣፍጠዋል። በአዱንስ ወይም ደግሞ ምን እንደሚባል አላውቅም። እሱም ቢጨመርበት ጥሩ ነው። ያው እኔ ቤት ያፈራውን ነው እየሰራሁ ያለሁት። እንግዲህ እንደምታዩት ሁሉንም እየቀቀልኩት ነው ማለት ነው። አሁን እነዚህን ቀላቅዬ እየጠቀለልኩት ይገኛል ማለት ነው። በዚህ መልኩ ጠቀልለዋለሁኝ። ሁሉንም እንደዚህ አድርጌ ጠቅልዬ ጨርሼ ከዛም በኋላ እስከመጨረሻ አብራችሁኝ ቆዩ ማለት ነው። ሰብስክራይብ፣ ሼር፣ ኮመንት እየጻፋችሁ ሀሳብ አስተያየታችሁን አስቀምጡልኝ የኔ ውዶች። ሁሌም ስለምታበረታቱኝ በጣም ነው የማመሰግነው። ውድ ጊዜያችሁን እየሰጣችሁ ቪዲዮን ስለምታዩልኝ የኔ ውድ ቤተሰቦች በጣም አመሰግናለሁ ማለት ነው። እና እንደዚህ ሳይበዛም በጣም ትንሽም ሳይሆን እንደዚህ አድርጌ እጠቀልለዋለሁኝ ማለት ነው። ያው ከቦታው እንዳይወጣ አላበዛውም። እንደምታዩት ከታች ደግሞ እንዳይጣበቅ የናናኡ አድርጌያለሁ ከስር እሱን ማለት ነው። ይህንን ይመስላል የኔ ውዶች። ይህንም እንዳያችሁት ይጠቀለላል ማለት ነው። ይኸው ሁሉንም ጠቅልዬ ጨርሼዋለሁኝ። ይህን ይመስላል። አሁን ቅመማ ቅመሞቹ እነዚህን ያስቀመጥኳቸው ጨው፣ ቅመማ ቅመም፣ ዝንጅብል ምናምን እዚህ ጋር አደርጋችኋለሁ። አሁን አንድ ብርጭቆ ሩዝ ነው አይደል የተጠቀምኩት። 2 ብርጭቆ ደግሞ ውሃ አረግበታለሁ ማለት ነው። 1 ብርጭቆ 2 ብርጭቆ ውሃ 2 ከነጠቀም ደግሞ 4 ብርጭቆ እንደዛ እያለ ነው የሚሄደው። ሩዝ ለመቀቀል እጥፍ እጥፍ ነው የሚያስፈልገው ማለት ነው። ከዛ ይሄንን እንዲሟሟ አደርግና ብረት ድስት ላይ መጨመር ነው እንግዲህ። ጨምሮ መጣድ ነዋ። ከዛ
እና ውዴትዬ በተረፈ እንዴት ናችሁ? ደህና ናችሁ ወይ? ይህ ምግብስ ይታወቃል ወይ በሀገራችን? ጥሩ ነገር አይመስላችሁም? ሁል ጊዜ ሩዝ ነጭ ሩዝ ከሚቀቀል እንደዚህ ጨምረዋለሁኝ ማለት ነው። አሁን ጨመርኩት እሳት ላይ። ሳህን የማደርግበት ደግሞ ሲፈላ ይበታተናልና ለዛ ነው። አሁን ፈልቶ በስሎልኝ ነው የማወጣው ሳህኑ ማለት ነው። ሳህኑ አውጥቼዋለሁኝ። እንደምታዩት እንግዲህ ይህንን ይመስላል። አልቋል። ሩዙ እንደዚህ አድርጌ ስዳብሰው እንደበሰለ አውቄያለሁ። አሁን ደግሞ ሌሞን ጁስ ዘይቱን አረግበታለሁ ከላዩ ላይ ማለት ነው። እንደምታዩት እዚህ ላይ ገለበጥኩት። ይህንን ይመስላል። ከስር ያለውን ብረት ድስት ስር የነበረውን አነሳሁትና ይህንን ይመስላል። በጣም ነው የሚጣፍጠው። ቀምሼዋለሁኝ። ይጣፍጣል በጣም ማለት ነው። እናንተም ስሩትና ቅመሱት ማለት ነው። በተለይ የሚያቃጥል ነገር ብትጨምሩበት ደግሞ በጣም ይጣፍጣል። ለጾም እንደዚህ ብዙ ጊዜ በስጋ ነበረ የምሰራው ማለት ነው። አሁን ለጾም ደግሞ እስቲ በዚህ ልስራ ብዬ ነው ማለት ነው።